የሰው ልጅ በማውራት ነው ሁሉም ነገር ሊፈታ የሚችለው እንጂ ቀስ ብለው ተረጋግተው አውሩና ጨርሱ፣ ተረጋጉ ማለት ነው። ይሄን ነገርም እንግዲህ ቅመማ ያረገችው እንግዲህ የሆነ የራሷ ፕራይቬት ይኖራታል ማለት ነው። ስለዚህ ሁሉም ሰው ተረጋግቶ በማውራትና ተረጋግቶ በማሰብ ነገሮቻችሁ መቅረፍ ይቻላል እና መጣላትም መበሳጨትም ምንም ነገር የማያስፈልግ ነገር ውስጥ አትግቡ ልላችሁ እወዳለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኤቢሻዋ ቤተሰቦች እንዴት ናችሁ? ልኝ ናችሁ ወይ? እኔ ጋር ሁሉ ሰላም፣ ሁሉም መልካም ነው። እነሆ ዛሬ ይዤላችሁ የመጣሁት እንግዲህ ቡራና ሀይሚ ናቸው። ሰው እንግዲህ ይፈጠራል፣ ይሄ ነገር ችግራችን ይፈጠራል ብሎ ያላሰቡበት ነገር ነው። እንግዲህ ይሄ ነገር ሊፈጠር የቻለ ሰው ተረጋግቶ በማውራት ሁሉም ነገር ሊፈቱ ይችላሉ ማለት ነውና ሶስተኛ ሰው እንዳታስገቡ በመሀላችሁ አሁንም ማለት ነው። ሶስተኛ ሰው ማለት እንግዲህ ነገሮቹ ይብሳል። ሶስተኛ ሰው ከገባ በጣም ከባድ ነው ልላችሁ ወዳለሁ ማለት ነውና ተረጋግታችሁ በማሰብ ተረጋግታችሁ በማውራት ነገሮቻችሁን ሊፈቱ ትችላላችሁ። በተረፈ ማለት ነው ቀጣይ ደግሞ ለቀጣይ ለሌላ ጊዜ ከጎንሽ ካጠገብሽ ያለው ቡራና ቡራ ነው። እንግዲህ አንቺ ለሱ እሱ ለአንቺ ነው እኛ የምናውቀው ማለት ነው። ሰው ይሄ ነገር በተረጋጋ ሁኔታ አውርታችሁ እንድትፈቱ ነው። ጥላቻ ምናምን አያስፈልግም። ብዙ ልጆች የተጨነቃችሁ አሉ። ብዙ ልጆች በእናንተ የተነሳ የተረበሹት አሉ ማለት ነው። እና ወደ ራሳችሁ ተመለሱ እላችኋለሁ እኔ እና ውድ ቤተሰቦች እንግዲህ ይሄን እላቸዋለሁ ማለት ነው። እንግዲህ ያላችሁ ሀሳብ አስተያየታችሁን ደግሞ እናንተን በማስቀመጥ ነገሮቹ ወደ ሰላም እንድመለስ ማድረግ ይቻላል ማለት ነውና እንዴት አያችሁ ዛሬ ምግብ ማለት ነው። ታውቃላችሁ በቡርኬና በሀይሚ እንድታረቁ ብዬ ነው እንግዲህ የሰራውት ምግብ ነው። እና ለማንኛውም ቫይታሚን ኤ ቫይታሚን ሲ የሚገኝበት ፉድ ነው ይሄ ማለት ነው ጋይስ። በቀላሉ አይደለም የተሰራ ሰው ይሄን ይላችኋለሁ። በተረፈ ግን በኮሜንትም በምንም በጣም ሀይሚን እየሰደባችሁ ነበረ ማለት ነውና አንቺ በራስሽ ነው ሁሉም በራስሽ ነው የምታስቢ ምናምን ብላችሁ በቃ ብሩኬ ወግናችሁት ማለት ነው። ሀይሚም እየረገጣችኋት ነው ማለት ነው። ስለዚህ የሁለታችሁ ምስጢር የሁለታችሁ ፕራይቬት ሁለታችሁ ነው ሊያውቅ የሚችለው፣ ሌላ ሰው ሊያውቅ አይችልም ማለት ነውና እና እንደዛ አላችኋለሁ ውድ ቤተሰቦቼ። እና ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። እና ውድ ቤተሰቦቼ ቪዲዮ የሚቀዳላችሁ ድምጽ የሚቀዳላችሁ አንዴ ሄደት አንዴ መለስ እያልኩን እየተቆራረጠብኝ ነው ማለት ነው። እና ታውቃላችሁ የመዳም ቤት ስራ ሰው አሁን ደግሞ ወደ ውጭ ወጥቼ ነው ማወራችሁ ማለት ነው። እና ብዙ ጊዜ እኛ ሰዎች የምናወራው እና የምናስበው ብዙ ነገር አለና ኦልሬዲ አንዳንዶቹ ሊስተካከል ይችላል፣ አንዳንዶቹ ደግሞ ላይስተካከል ይችላል። ዛትዋይ ምንድነው እና ብሩኬና ሀይሚ እንድታረቁት አርጉ፣ ሽማግሌ ላኩ፣ ቡራም እንዲመለስ በቃ ማለት እሱ ደግሞ ጮጋራ አለበት በጣም ታሟል። አስባችሁታል? እና ቡራን እና ሀይሚን እንድታስታርቁት እፈልጋለሁ እኔ። አስታርቁት እንደምንም ብላችሁ ማለት ነው። የሆነ ነገር እንግዲህ ብላችሁ ደስ ባላይ ኑሩ ማለት ነው። እኔም ፍቅር ሳይዘኛ አይቀርም ከቡራ ማለት ነው። ፍቅር ሳይዘኛ አይቀርም። አዎ ፍቅር ይዞኛል፣ ደብና አድርገው ፍቅር ይዞኛል፣ ፍቅር ይዞኛል። ስለዚህ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ሀሳብ አስተያየታችሁን እፈልጋለሁ ማለት ነው ውድ ቤተሰቦች። እንደወደዳችሁ ከወደዳችሁ ወደዳችሁ፣ ካልወደዳችሁ እንግዲህ ሀሳብ አስተያየታችሁን ብቻ ማስቀመጥ እላችኋለሁ ለእናንተ ማለት ነውና መልካም ቆይታ፣ መልካም ሰናይ። በሌላ ቪዲዮ በሌላ አዲስ ርዕስ አዲስ አጀንዳ እስከምንመጣ ድረስ